እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደመስገድ፣ ትንሣኤውን በቦታው እንደማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደመጠመቅና የጌታን ዳናዎች ለ13 ቀናት እንደመርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 18 18 18፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በርካታም የአሜሪካን ነዳጅ የሚጭኑ የጦር አውሮፕላኖች በእስራኤል ቴልአቪቭ አውሮፕላን ማረፊያ መድረሳቸው ተነገረ። ለተዋጊ ጀቶች አየር ላይ ነዳጅ መሙላት የሚችሉት እነዚሁ የጦር አውሮፕላኖች በቴልአቪቭ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ቆመው መታየታቸውን ዘገቦች አመልክተዋል። 11 ተጨማሪ ነዳጅ ጫኝ የአሜሪካ ጦር አውሮፕላኖች ወደ እስራኤል ጉዞ መጀመራቸውን በትላንቱ ዘገባ ማቅረባችን ይታወሳል። አውሮፕላኖቹ እስራኤል የገቡት በኢራንና አሜሪካ መካከል በጄኔቭ ስዊዘርላንድ የተካሄደው ሶስተኛ ዙር ድርድር በመልካም መግባባት መጠናቀቁ በተገለጸበት ወቅት ነው። ድርድሩን የመሩት የኦማን ውጭ ጉዳይ ሚኒስትር በሰጡት ቃል በድርድሩ ተጨባጭ ለውጥ መታየቱንና ጦርነት ለማስቀረት የሚያስችሉ እድሎች መኖራቸውን ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው በአንዳንድ ነጥቦች ላይ መግባባት ቢኖርም አሁንም ልዩነት የፈጠሩ በርካታ ጉዳዮች እንዳሉ ገልጸዋል። ፓኪስታን በጎረቤት አፍጋኒስታን ላይ በይፋም ጦርነት መክፈቷ ተሰማም። የፓኪስታን የጦር ጀቶች ሌሊቱን የአፍጋኒስታን ዋና ከተማ ካቡልና ሌሎች አካባቢዎችን ሲደበድቡ ማደራቸው ታውቋል። የአልቃይዳ መሪ የኦሳማ ቢንላደን ዋነኛ ይዞታ የነበረው የካንዳሃር ግዛትም በፓኪስታን ጀቶች መመታቱ ሲነገር ከሌሊት ጀምሮ በቀጠለው ውጊያም በጥቂቱ ከ200 በላይ የታሊባን ተዋጊዎች መገደላቸውንና 300 ገደማ መቁሰላቸውን የፓኪስታን መንግስት አስታውቋል። ዛሬ ከረፋድ ጀምሮ ሁለቱ ሀገሮች በሚዋሰኑበት ድንበር ከፍተኛ ውጊያ እየተካሄደ መሆኑን ዘገቦች አመልክተዋል። የፓኪስታን ማስታወቂያ ሚኒስቴር ከጥቂት ጊዜ በፊት ባወጣው መግለጫም በአፍጋኒስታን በርካታ አካባቢዎች በታሊባን ኃይሎች መጠነ ሰፊ ጥቃት መፈጸሙን ሲያስታውቅ፣ የአፍጋኒስታን መንግስት በበኩሉ የተቀናጀ ዘመቻ እያካሄደ መሆኑን ገልጧል። የአፍጋኒስታን የቀድሞ ፕሬዝዳንት ሐሚድ ካርዛይ አገራቸው በሙሉ ኃይልና አንድነት የጠላትን ጦር ለመከላከል በተጠንቀቅ ቆማለች ብለዋል። ፓኪስታን በቦምብና በብጥብጥ ከመታመስ አትተርፍም፣ በራሷ ላይ ችግር እየፈጠረች ነው በማለት አስገንዝበዋል። ሁለቱ ሀገሮች አሁን ወደ ለየለት ግጭት የገቡት ከወራት ያልተቋረጠ ፍጥጫ በኋላ ሲሆን ከአንዴም ሁለት ጊዜ በቅርቡ ፓኪስታን ውስጥ የሽብር ጥቃቶች መፈጸማቸው ይነገራል። 2600 ኪሎ ሜትር የሚረዝም መስመር የተለየለት የሁለቱ ሀገሮች ግንባር ሲገኝ ፓኪስታን መስመሩን እንደ ዓለም አቀፍ ድንበር ዕውቅና የሰጠች ሲሆን አፍጋኒስታን ግን አትቀበልም። የአሜሪካና የኔቶ ኃይሎች ከአፍጋኒስታን ለቀው ከወጡበት ከ2021 ወዲህ በሁለቱ ሀገሮች መካከል 75 ግጭቶች ሲደረጉ ፓኪስታን ብቻም 7 ጊዜ ያህል በአፍጋኒስታን የአየር ጥቃት መፈጸሟን መረጃዎች ያሳያሉ። በአፍጋኒስታን በኩል ለበርካታ ጊዜ በፓኪስታን ወታደራዊ እዞች ላይ ጥቃት መፈጸሙን ተከትሎ ትላንት ሌሊቱን የፓኪስታን ጀቶች ሳይታሰብ የአፍጋኒስታን ዋና ከተማ ካቡልን ሲደበድቡ አድረዋል። የፓኪስታን ብሔራዊ ቴሌቪዥን ጣቢያ በአየር ድብደባው የወደሙ በርካታ የታሊባን ይዞታዎችን ዛሬ ጠዋት ማሳየቱ ታውቋል። በካንዳሃር ግዛት የሚገኝ የአፍጋኒስታን ታሊባን አገዛዝ የጥይት ማከማቻ ጣቢያን ጨምሮ ከ30 የሚልቁ የታሊባን ተቋማት መውደማቸውን የፓኪስታን ቃል አቀባይ ገልጧል። ከ80 የሚልቁ ታንኮች ሲወድሙ የሞተውና የቆሰለው ቁጥር ከፍተኛ ሊሆን እንደሚችል ተገምቷል። የፓኪስታን ጠቅላይ ሚኒስትር ሼባዝ ሸሪፍ ህዝባቸውና የጦር ኃይሉ ሀገሪቱን በከፍተኛ ብቃት እየተከላከሉ ናቸው ብለዋል።
የተለያዩ ሀገራት ስጋታቸውን መግለጽ ጀምረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የሁለቱ ሀገሮች ግጭት ትልቅ ስጋት እንደፈጠረባቸውና ሁኔታውን በቅርበት እየተከታተሉ መሆናቸውን ገልጸዋል። ከአሜሪካ ጋር ሰፊ ፍጥጫ ውስጥ የምትገኘው ጎረቤት ኢራንም ሀገሮቹ ልዩነታቸውን በንግግር እንዲፈቱ ጥሪ ስታቀርብ የሩሲያ መንግስት በተመሳሳይ ሁለቱ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው የሰላም ንግግር እንዲጀምሩ ጠይቋል። የሰሜን ኮሪያ መሪ ኪም ጆንግ ኡን ከአሜሪካ ጋር ወዳጅ ለመሆን እንደሚፈልጉ ገለጹ። አሜሪካም የሰሜን ኮሪያን የኒኩሌር ግንባታ ዕቅድ የምታከብር ከሆነም ከዋሽንግተን ጋር ወዳጅ ለመሆን እንደሚሹ ገልጸዋል። ይህ የኪም መግለጫም ፕሬዝዳንት ትራምፕ በመጪው ሚያዝያ ቻይናን እንደሚጎበኙ ይፋ መሆኑን ተከትሎ የተሰማ ነው። ሰሜን ኮሪያ ከቻይና ይልቅ እንደ ዋነኛ ጠላት የምታያት ደቡብ ኮሪያ ላይ በተደጋጋሚ ትንኮሳ ስትፈጽም መቆየቷ ይታወሳል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ከሰሜን ኮሪያ መሪ ጋር ተገናኝተው በመነጋገር የመጀመሪያም የአሜሪካ ፕሬዝዳንት መሆናቸው ይታወሳል። ህንድና እስራኤል በመከላከያና በሰው ሰራሽ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲና የእስራኤል አቻቸው ቤንያሚን ኔታንያሁ በጋራ ባወጡት መግለጫም ሀገራቱ ነፃ የንግድ ስምምነትን ተግባራዊ ለማድረግ እንደሚሰሩ ገልጸዋል። ሞዲ በኤክስ ገጻቸው ላይ በየጊዜው የተፈታተነ ወይም ደግሞ የተፈተነ አጋርነታችንን ወደ ልዩ ስልታዊ ወዳጅነት ለማሳደግ ታሪካዊ ውሳኔ ወስደናል ብለዋል። ሞዲ ከአውሮፓውያኑ 2017 ወዲህ በእስራኤል ለሁለተኛ ጊዜ ያደረጉት ጉዞ ከሌሎች የመካከለኛው ምስራቅ ሀገራት ጋር ካላት ግንኙነት አንጻር የህንድ የውጭ ፖሊሲ ፈተና ተደርጎ ተቆጥሯል። ሁለቱ ሀገሮች በመረጃ መረብ ደህንነት፣ በንግድ፣ በህዋ ምርምር፣ በትምህርት፣ በኢንቨስትመንት፣ በግብርናና ኢኮኖሚ ትብብር የሁለትዮሽ ስምምነት ተፈራርመዋል። በተጨማሪም እስራኤል በሚቀጥሉት 5 ዓመታት ተጨማሪ 50,000 ሰራተኞችን ከህንድ ወደ ሀገሯ ለማስገባት ቃል ገብታለች። ቡርኪና ፋሶ በሚገኘው የአሜሪካ ኤምባሲ ይሰራ የነበረ አሜሪካዊ 2 ታዳጊ ሴቶች ላይ ወሲባዊ ጥቃት በመፈጸም ወንጀል ተከሶ የዕድሜ ልክ እስራት ተፈረደበት። ጉዳዩን ሲከታተሉ የነበሩ ዳኞች ግለሰቡን ታዳጊዎች ላይ ጾታዊ ጥቃት በመፈጸም በማታለልና በማስገደድ እንዲሁም የፍትህ ስርዓቱን ለማደናቀፍ ሙከራ በማድረግ ወንጀሎች ጥፋተኛ ብለውታል። የአሜሪካ ፍትህ ቢሮ ግለሰቡ የ41 ዓመቱ ፌዴ ሲታፍ መሆኑንና ከጥቅምት ጀምሮ ለ2 ሳምንታት ጉዳዩ በፍርድ ቤት ሲታይ ቆይቶ የጥፋተኝነት ውሳኔ መሰጠቱን አስታውቋል። አትሌት ደርቤ ወልተጂ ከማንኛውም የስፖርት ውድድር ለ2 ዓመት መታገዷ ተነገረ። ባለፈው ዓመት የአበረታች መድኃኒት ምርመራ ናሙናም አልሰጥም በማለቷ ነው የስፖርት ግልግል ፍርድ ቤት ለ2 ዓመት የታገደችው። ናሙናም አልሰጥም ካለችበት ጊዜ ወዲህ ያስመዘገበቻቸው ውጤቶች እንዲሰረዙም ወስኗል። ባለፈው የፈረንጆች ዓመት በቻይና በተካሄደ የቤት ውስጥ ውድድር 2ኛ በመውጣት የብር ሜዳሊያ የተሸለመችበት ውጤት ከሚሰረዙት ውድድሮቿ መካከል ይገኛል። ይህ አዋዜ ነው። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደመስገድ፣ ትንሣኤውን በቦታው እንደማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደመጠመቅና የጌታን ዳናዎች ለ13 ቀናት እንደመርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ ቁጥር 218፣ ስልክ 0988 18 18 ዋትሳፕ 0930 01 1998 አፍሮ ሆሊላንድ